በህፃንነቷ ስታደርሽባት የነበረው ነገር እውነት ነበር ማለት ነው? አዎ አድርጌዋለሁ። ቆይ ምንድነው? እዚህ መታጠቢያ ቤት ውስጥ አንቃ ልገለኝ ነው? ያቺን ማትረባ ምድር ላይ ያለ ስቃይ ሁሉ ይገባታል። የሚከፈለው መስዋዕትነት ሁሉ ከፍዬ ህይወቴን ሰጥቼ ቢሆን ከዚያ ጨለማ እስር ቤት አስወጣሻለሁ። አባትሽ እንዲታሙ ባለበት ሰዓት ላይ ምን ብሎ መክሮት እንደሆነ ባናቅም ይሄው የቤቱ ንብረት እንዳለ ጠቅላላ በሱ ስም አድርጎታል። ምን ደነግጥሽ? እዝራ እኮ እኛን የማጥፋት ስራውን በስውር ጀምሯል። ይልቅ አሁን ሀብል እንዴት ናት? ጠበቃው ከዛ እስር ቤት ለማስወጣት እየታገልኩኝ ነው ብሎኛል። አታስብ አባዬ፣ የገዛ ሚስቴን ከዛ መጥፎ ነገር ውስጥ ራሴው ነው ማስወጣት። ሚስቴን ያልከው እዝራ? አዎ ሚስቴን ይቻልኩት። ሀብል ከማንምና ከምን ጊዜውም በላይ አሁን ታስፈልገኛለች። በህይወቴ ውስጥ እሷ ነች የምታስፈልገኝ። መቼም አሁን ሰክረ ስለሆነ አይደለም አይደል እንደዚህ እያወራኝ ያለው? እንግዲህ ያው ይበልጥ ደስ እንደ ሌላ እውነት ልጨምርልኝ አባዬ፣ ከሚስቴ ፍቅር እየያዘኝ፣ እውነት ከሀብል ፍቅር እየያዘኝ አሁን ላይ ባይሙሬ እና ደግሞ በየሄድኩበት ማስታወሱ እሷን ብቻ ነው። አሁን ላይ ስለ ወንድሜ እስክንድር የሆነ ነገር እየጠረጠርኩ። ምንድነው ደግሞ የጠረጠርሽው? ቆይ ሆን ብሎ አውቆ ያለውን ንብረት በጠቅላላ ለእዝራ ለማውረስ ብሎ ቢሆንስ? እንደዚህ ታምም ያለው ልሞት ትንሽ ቀን ይቀር ምናምን እያለ ይዋሽናል። እባክህ አባዬ ህመሙ እንዳያገረሽ፣ በዚህ ነገር ደግሞ አትበሳጭ። አታስመስል እባክህ፣ ውሸታ። እስከ ዛሬ ድረስ አንተ የአባትህ ጥሩ ልጅ፣ እኔ ደግሞ መጥፎ ተብዬ የተሳልኩት ይበቃል። እሺ ቆይ ምን ተባልሽና ነው እንደዚህ የምትሆኚ? ወይስ ገና ክሱ ስላላበቃ ወደ እስር ቤት እወረወራለሁ ብለሽ ፈራሽ? ሲጀመር እኮ ያንተ ፍላጎት እኔን ከዚህ ቤት አረቀህ ሙሉ የቤተሰባችንን ሀብት መውረስ ነው። ሜርሲ ምን ማለት ነው የቤተሰቡ ሀብት ማለት? እዝራ የቤተሰቡ አባል አይደለም ማለት ነው? እሱን እንኳን እርግጠኛ አይደለንም አይደል እንዴ ሜርሲ? ምንድነው ከኔ ማወቅ የምትፈልጊው? ምን ተፈጥብኛል ነው ብናቃለው? አንቺ ቀይስ ዝም በይ። የዚህ ሴራ ጠንሳሽ አንቺ። አጸደ አሁን ላይ የምትፈልገውን ነገር ለማግኘት እዛ ጋ ሜርሲም በጥላቻ ሞልታታለችና ይሄ ነገር ደግሞ የአጸደ ስራ እንደሆነ እስክንድር አሳምሮ ያውቃል ማለት ነው። ያ ማለት እስክንድር እህቱን አሳምሮ ያውቃታል። ምንም እንኳን ክፉ ወይ ደግሞ ተንኮለኛ ሰው ብትሆንም እህቱ ነችና እሷ ላይ የከፋ እርምጃ መውሰድ አይፈልግም ነበር። እሷንም ከዛ ቤት ማባረር አይፈልግም ነበር። ግን ደግሞ በመጨረሻም ተነስቶ የሷን አንገት ማነቁ የሱ ትዕግስት መሟጠጡን አንዱ ማሳያ ነው ማለት ነው። ከዚህም በፊትም እሷን አስጠንቅቋት ነበር። ይሄን ነገር ብትተዊ ይሻልሻል ብሏት ነበርና አጸደ ደግሞ የምትፈልገው ቤተሰቡን በጥብጣ ሁሉንም ከመንገድ ላይ ዞር አድርጋ ንብረቱን ብቻዋን መውሰድ ስለምትፈልግ ነው እዛ ጋ ሜርሲ በጥላቻ እንድትሞላና እዚህ ጋር ደግሞ ሌላም ተንኮል እየሰራች ያለችው ማለት ነው። ግን ደግሞ እስክንድር አሁን ላይ እሷ እያደረገች ያለችውን ነገር ደርሶባታልና ከዚህም በኋላ ያለው አጸደ ላይ ምን አይነት እርምጃ ይወስዳል የሚለው ነገር በጣም የሚያጓጓ ነገር ነው ማለት ነው። እሷ አሁን ላይ ሜርሲም በጥላቻ ወይ ደግሞ በሌላ በቀል እንድትሞላ ያደረገቻት እዛ ጋ እዝራ ያንቺ ወንድም አይደለም፣ መጀመሪያ እሱ እዚህ ቤት ሲመጣ አባትሽ እሱ መኪና ስር ተጥሎ አግኝቼው ነው ብሎን ያመጣው ብላ ይሄንን ነገር ነግራታለች ማለት ነው። ግን ደግሞ የነገረቻት ታሪክ ምናልባት የተሳሳተ ይሆናል ማለት ነው። እዝራና ሜርሲ በእናት ባይገናኙም ምናልባት የእዝራ አባት እስክንድር ራሱ ይሆናል ማለት ነው። ምናልባትም እሱ ያኔ እንደዛ ብሎ እዝራን እዛ ቤት ያመጣው ትዳሩ እንዲበጠበጥ ስለማይፈልግ ነው እንጂ እዝራን ከሌላ ሴት ወልጄ አምጥቻለሁ፣ የኔ ልጅ ነው፣ እኔ ደግሞ የገዛ አባቱ ነኝ ብሎ እሱን ተሸክሞ እዛ ቤት ቢያመጣ ምናልባትም የሜርሲ እናት ይሄንን ነገር አትቀበልም። ምናልባትም ትዳራቸው ሊፈርስ ይችል ነበር ማለት ነው። እሱ ትዳሩ እንዳይፈርስ ብሎ ነበር እዝራን ከመንገድ ላይ ወይ ደግሞ ከመኪና ስር እንዳገኘው አድርጎ እሱን እዛ ቤት ያመጣው ማለት ነው። እዚህ ጋር ደግሞ አጸደ አሁን ላይ እያደረገች ያለችው ሜርሲና እዝራ በእናትም በአባትም እንደማይገናኙና እሱ ምናቸውም እንዳልሆነ አሁን ደግሞ ቤተሰቡ ላይ እያሴረ እንደሆነ
እንደሆነና መላውን ቤተሰቡን አጥፍቶ ሙሉ ንብረቱን ለራሱ መውሰድ እንደሚፈልግ አድርጋ ነው አሁን ላይ ሜርሲን በጥላቻው ደግሞ በተንኮል የሞላቻት ማለት ነው። ሜርሲ ደግሞ አሁን ላይ እያየች ያለችው ከዚህም በፊት ከተከሰቱ ነገሮች ጋር እያገናኘች እዛ ጋር አጸደ ያለቻት ነገር እውነት እየመሰላት ነው ማለት ነው። በተለይ እሷ ማህደርን ገላ እስር ቤት መግባቷ ትክክለኛ ወንድሜ ቢሆን ኖሮ እኔ እውነትም ማህደርን በገላት ራሱ ለኔ ነው መከላከል ያለበት እንጂ እንዴት እኔን እስር ቤት ያስገባኛል በሚለው ወንድሟ ስለሆነ ብቻ የሰው ህይወት ያጠፋችበትን ወንጀሏን እንዲሸፍንላት ጠብቃለች ማለት ነው። ይሄ ነገር ደግሞ ትልቅ ስህተት ነው ማለት ነው። አሁን ደግሞ በተለይ ሀብልን ከእስር ቤት ሊያስወጣት ነው፣ እሷን ለማስወጣት ደፋ ቀና እያለ ነው የሚለውን ነገር ነግራታለችና ሀብል ከእስር ቤት ወጣች ማለት እኔ እስር ቤት እገባለሁ፣ አሁንም ድጋሜ ወንድሜ እስር ቤት ሊያስገባኝ ነው። ስለዚህ አጸደ የተናገረችው ነገር እውነት ነው። እዝራ እኛ ላይ እያሴሮ ነው እኔን እስር ቤት አስገብቶ አባቴ ደግሞ ታሞ ይሞታል፣ መላው ንብረቱ ለራሱ መውሰድ ይፈልጋል በሚለው አጸደ የነገረቻትን ታሪክ አምናታለች ማለት ነው። ይሄ ነገር ደግሞ ትልቅ ስህተት ነው። ሜርሲ አሁን ላይ እያሳየች ባለችው ጸባይ የምትቀጥል ከሆነ ምናልባትም ወደፊት ትልቅ ዋጋ ትከፍልበታለች ማለት ነው። በእርግጥ አሁን ላይ ነገሮች እስኪጠሩ ወይ ደግሞ እዛ ጋር ቢኒ የተባለው ልጅ ሀብል ላይ የመሰከረው ልጅ ምናልባትም እውነቱን እስኪናገር ድረስ ነው ሜርሲ እዚህ ጋር በነፃነት የምትንቀሳቀሰው እንጂ እሱ እዛ ጋር ያለውን እውነት ከተናገረ እኔ እንደዚህ ያልኩት እህቴን እንዲያሳክሙልኝ ነው እንጂ ሀብል እዚህ ውስጥ ምንም እጇ የለባትም፣ እሷ ወንጀለኛ አይደለችም፣ በገንዘብ አታለው እህትህን እናሳክምልሃለን ብሎኝ ነው ሀብል ላይ እንድመሰክር ያደረጉኝ ብሎ እውነቱን ከተናገረ ሜርሲ በቀጥታ እስር ቤት ትገባለች ማለት ነው። በእርግጥ ሜርሲ ብቻ ሳትሆን አጸደ ራሱ እስር ቤት እንደምትገባ ግልጽ ነው። እሷም ተባባሪ ስለሆነችና እስከዛሬ ወንጀሉን ስትደብቅ ስለነበረ እሷም እስር ቤት ትገባለች ማለት ነው። ምናልባትም አሁን ላይ እስክንድር እሷ ላይ ተናዷል። ቤተሰቡን እየበጠበጥሽ ነው፣ እንዲህ እያደረግሽ ነው የሚለው ነገር በጣም ስላናደደው አንገቷን አንቋታል። ምናልባትም እዝራ ካገላገላቸው በኋላ ድጋሚ እዚህ ቤት ላይሽ አልፈልግም፣ አንቺም እንደዘነቡ ከዚህ ቤት ጥፊ የሚለውን ነገር ነግሯት ምናልባት ከዛ ቤት ካወጣት ነው እንጂ አሁን ላይ አጸደ ይሄ ነገር በጣም ስለሚያናድዳት እንዴት ወንድሜ አንገቴን ያንቀኛል የሚለው ነገር ስለሚያበሳጫት ምናልባትም በተንኮልና በክፋቷ ትቀጥልበታለች ማለት ነው። ሌላው ነገር ደግሞ የእስክንድር ተናዶ ከመቀመጫው ተነስቶ የአጸደን አንገት ማነቅ ራሱ ያንን ሚስጥር የእዝራን ሚስጥር እሷ ነች ለሜርሲ የነገረችው የሚለው ነገር ትንሽ ያጠራጠረው ይመስላል ማለት ነው። እስክንድር እዝራን ተሸክሞ ወደ ቤት ሲመጣ አጸደ ባለፈው በተናገረችው መሰረት እኔ ያኔ ትንሽ ልጅ ነበርኩኝ ብላለችና ምንም እንኳን ትንሽ ልጅ ብትሆንም ግን ደግሞ ያኔ ላይ የተከሰተውን ነገር አሳምራ ስለምታውቅ ምናልባት ያንን ነገር ለሜርሲ ነግራ ሊሆን ይችላል። ሜርሲ አሁን ላይ ለእዝራ ለወንድሟ እንደዚህ አይነት ጸባይ እንድታሳየው ትልቁ ምክንያት የሆነችው አጸደ ናት በማለት ነው አሁን ላይ አንገቷን ያነቀው ማለት ነው። ግን ደግሞ እሱ ትናገራለች የሚለው ስጋት ስላለበት ነው እንጂ እንደተናገረች አላወቀም ማለት ነው። ሌላው ነገር ደግሞ እዝራ አሁን ላይ የሜርሲ እናት የሱ እናት እንዳልሆነች የተገነዘበ ይመስላል ማለት ነው። ለዛም ነበር ዛሬ ላይ እስክንድር ሲጠይቅ የነበረው ያኔ ለካ እናቴ ስላልሆነች ነበር እንደዛ ስታሰቃየኝ ነበረው እያለ እዛ ጋር ሀብል ከነገረችው ታሪክ ጋር የራሱን ታሪክ እያመሳሰለ ሀብል እዛ ጋር ዘነቡ የወለደችኝ እናቴ ስላልሆነች እንደዚህ ስታሰቃየኝ ነበር፣ እንደዚህ ስታደርገኝ ነበር የሚለውን እሷ የራሷን ታሪክ ስትነግረው እዚህ ጋር ዘነቡ የሀብል እናት ካልሆነችና እንደዚህ የምታሰቃያት ከሆነ ለካ ያኔ እናቴ ናት ብዬ ያሳደገችኝ እናት የሜርሲ እናት ለኔም ትክክለኛ እናቴ ስላልሆነች ነበር ዘነቡ ሀብልን እንደምታሰቃየው እሷ ደግሞ እኔን ስታሰቃየኝ የነበረው እያለ ዛሬ ላይ ይሄንን ጥያቄ እስክንድርን የሜርሲ እናት ለኔ ትክክለኛ እናቴ አይደለችም አይደል የሚለውን ነገር ጠይቆ ዛሬ ላይ እስክንድርን አስደንግጦታል ማለት ነው። እስክንድር ደግሞ አሁን ላይ ይሄንን ነገር ያሰበው ምናልባት የአጸደ እጅ ሊኖርበት ይችላል። አሁን ላይ እዝራ ይሄንን ነገር እንዲጠይቀኝ ያደረገው በማለት ነው አሁን ላይ አጸደ ላይ የተናደደው ማለት ነው። ግን ደግሞ ምንም እንኳን እህቱ ብትሆንም እሷን ከዛ ቤት ቢያስወጣትና ሌላ ቦታ ብትኖር ይሻላቸዋል ማለት ነው። እሷ
አሁንም እዛ ቤት መኖሯን የምትቀጥል ከሆነ ሀብል ከእስር ቤት ተፈታ፣ ሜርሲ ደግሞ ወደ እስር ቤት የምትገባ ከሆነ በክፋትና በተንኮሏ ትቀጥልበታለች ማለት ነው። ምናልባትም አይታወቅም፣ እሷ ደግሞ ሀብልን ህይወቷን ልትቀማ የምትችልበት ሁኔታዎችም ሊፈጠሩ ይችላሉ ማለት ነው። ሌላው ነገር ደግሞ የሀብል እናት አሁን ላይ መታ ሀብል ትክክለኛ ልጄን አግኝቻለሁ በማለት እዛ ጋር በዘነቡ ልትበዘበዝ ይመስላል ማለት ነው። ዘነቡ እዛ ጋር ትክክለኛ ልጅሽ እቺ ናት፣ ያኔ ሆስፒታል ውስጥ ጥለሻት ይሄድሽ እቿትና ብላ አሁን ላይ ቹቻ ልትሰጣት ነው ማለት ነው። ቹቻ እዛ ጋር አሁን ላይ ትክክለኛ ልጅሽ ነኝ በማለት ምናልባትም የሀብል ትክክለኛ እናት ለልጇ ብላ ያመጣችላትን ወይ ደግሞ ለሷ ውርስ ይሆናት ዘንድ ያስቀመጠችላትን ንብረት አሁን ላይ በቀጥታ ለቹቻ ትሰጣለች ማለት ነው። ምናልባትም እውነቱን የምትገነዘበው ከረፈደ በኋላም ሊሆን ይችላል ማለት ነው። እዚህ ጋር ግን አንድ ሊከሰት ይችላል ብለን የምንጠረጥረው ምናልባት ቹቻ እዛ ጋር የሀብል ትክክለኛ እናት ከምታሳያት ጸባይ ተነስታ ምናልባትም የዘነቡን ያህል ላትጨክንባት ትችላለች ማለት ነው። ምናልባትም አይታወቅም፣ እኛ እኮ ድራማ እየሰራንብሽ ነው፣ እንዲህ እያደረግንሽ ነው፣ እኔ ትክክለኛ ልጅሽ አይደለውም በማለት ለሀብል እናት ትናገራለች ብለን እናስባለን ማለት ነው። ከቹቻ ጸባይ የምንረዳው ምንም እንኳን ወጣ ያለ ጸባይ ከሴቶች ጋር የማይገናኝ ጸባይ ብታሳይም ግን ደግሞ ውስጧ ያን ያክል በተንኮል ያን ያክል በክፋት የተሞላ አይደለምና እዚህ ጋም የተታለለችው ወይ ደግሞ እየተሸወደች ያለችው ዘነቡ የጠራችላት ገንዘብ ስላጓጓት ነው። ህይወትሽ ይቀየራል እንዲህ ይሆናል የሚለው ነገር ስላጓጓት ነው አሁን ላይ በሷ ሐሳብ የተስማማችው ማለት ነው። ግን ደግሞ ከሀብል ትክክለኛ እናት ጋር ተቀራርባ ያለውን ነገር ሁሉንም ነገር ካወቀች ምናልባትም እውነቱን የምትነግርበት ሁኔታዎችም ሊፈጠሩ ይችላሉ ማለት ነው። ያ ነገር ደግሞ ቹቻንና ዘነቡን እንደሚያጣላቸው ወይ ደግሞ ሁለቱ ሌላ ቂም ውስጥ እንዲገቡ እንደሚያደርጋቸው ግልጽ ነው ማለት ነው። ግን ደግሞ እስካሁን ካየነው ከቹቻ ጸባይ የምንረዳው ያን ያክል ክፉ ናት፣ ተንኮለኛ ናት፣ የሰው ነገር የምትፈልግ ወይ ደግሞ የሰው ሀብት የምትቀማ አይነት ሴት ናት የምትባል ጸባይ የላትም ማለት ነው። ምንም እንኳን ላይዋ ሌላ ጸባይ ያላት ቢመስልም ግን ደግሞ ከውስጧ ጋር የተቃረነ ነውና ምናልባትም ሀብልንና ትክክለኛ እናቷን የምታገናኛቸው ሰው እሷ ልትሆን ትችላለች ማለት ነው።